ለፊታችን ትልቅ ቀናቶች አሉ ማለት ነው። አላህ ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ አያሚ ደህሪኩም ለነፈሓት አላ ፈተዓረዱ ለሃ ለአላህ ሱብሓነሁ ወተዓላ በጊዜዎች አሉታል ስጦታ የሚሰጥበት ጊዜ ማለት ነው። ረመዳን ነበር፣ ረመዳን የስጦታ ጊዜ ነበር። ረመዳን አለፈ ማለት ነው። አሁን ደግሞ መዋሲም አልሐጅ መጣ፣ ዙል ሒጃ ማለት ነው። ኸይሩ አያሚን ጠለዐት ዐለይሂ ሸምስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያኒ ከቀናቶች ማለት ነው ፀሐይ ከወጣችበት ቀናቶች በሙሉ በላጭ የሆኑ ቀናቶች እነዚህ 10 ቀናቶች ናቸው። ለዚህ ከዚህ በፊት የነበሩ ትልልቅ ዑለማዎቹ ሰለፎች ሳሊህ የሆኑ ሰዎች ማለት ነው 10 ቀናቶችን 10ዎችን ያከብሩ ነበረው፣ ያተልቁ ነበራሉ። يعظمون አንደኛው ይሄ የዙል ሒጃ 10 ቀን ማለት ነው በጣም ያተልቁት ነበራሉ። ሁለተኛ ደግሞ የሙሐረምን እንደዛው 10ኛ፣ ሶስተኛ ደግሞ ረመዳን 10 الأواخر ማለት ነው ምን ያደርጉ ነበር? كانوا يعظمونه በጣም ያከብሩት ነበራሉ። ለምን? አላህ ሱብሓነሁ ወተዓላ ነፈሓት ስጦታ የሚሰጥበት ምንድነው ቀናቶች ስለሆኑ ማለት ነው። ይሄ በ10 ቀናቶች ነገ ወይ ተነገ ወዲያ ማለት ነው አላህ ሱብሓነሁ ወተዓላ ያስገባዋል ማለት ነው። ለዚህ ኢንሻአላህ በዚህ ቀናቶች ያኒ ጾሙም ማሻአላህ ነው። 9ኛው ቀን ደግሞ ሁላችንም እንደምናውቀው ነው ነብዩ ሰለላሁ ዐለይሂ ወሰለም የሁለት ዓመት ወንጀል አላህ ሱብሓነሁ ወተዓላ ይምራል። አንድ ዓመት ያለፈውና አሁን ያለበትን ዓመት አላህ ሱብሓነሁ ወተዓላ ወንጀሉን ይምራል። አንድ ቀን ብቻ በመጾም አላህ ሱብሓነሁ ወተዓላ የሁለት ዓመት ወንጀል አላህ ሱብሓነሁ ወተዓላ ይምራል ማለት ነው። አላህ ይስጠና ኢንሻአላህ። ለዚህ ማለት ነው ከዛ በኋላ አያሙ ነህር ትልቅ ቀን ነው፣ አያሙ ተሽሪክ ትልቅ ቀናቶች ናቸው ማለት ነው። ለዚህ ማለት ነው በእነዚህ ቀናቶች ኢንሻአላህ ዒባዳ በመጾም ሀከዛ ነዓም ይሄ የሚታረዱ ነገራቶች ሲታይ ማለት ነው ተክቢር ማድረግ ሱና ነው አሉ። ያኒ ፍየል በግ ምናምን ሲታይ ማለት ነው አላሁ አክበር ማለት ነው ሱና ናቸው ኢንሻአላህ። ዒባዳ ኸይር በመስራት ሲለተ ረሒም በዚህ ቀናቶች አላህ ሱብሓነሁ ወተዓላ ስጦታ ስለሚሰጥበት እነዚህ ተዕዚም ማድረግና በማክበር ለማሳለፍ ኢንሻአላህ ዝግጁ ኢንሻአላህ አላህ ያግራለን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ اللهم اجعلنا من الذين استجابوا قال بنت من احسن رب العالمين اجعلنا هداة مهتدين غير ضالين ولا مضلين اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره صلى الله على سيدنا محمد وعلى اله وصحبه سبحان ربك